ስሜ እናቱ እባላለሁ። ማገለግለው እዚህ ቸርች ነው። ያው የምመሰክረው አንድ 3 ምስክርነት አለኝ። በመጀመሪያ ክብር ለእግዚአብሔር ይሁን። እስኪ እጅ ያለውን ላያጨብጭብ። በቅድሚያ የምመሰክረው ለእናቴ የሆነላትን ነው። እናቴ አንድ 6 ወር አካባቢ እጇም እግሯም ታስሮ ቤት ነበረችና እነሱ ኦርቶዶክስ ናቸው። ከዛ እማላ ጸልይልሽ ይዤሽ ስል እየፈራች እንቢ አለች። ያው ሰው ምን ይለኛል እዛ ከሄድኩኝ እሷ መሄድ ትፈልጋለች፣ ግን የሰውን እንትን ፈርታ አልሄድም አለች። ከዛ የሆነ ሰዓት መጥቼ እዚህ ጽዳት ነበረና ጽዳት አጥርቼ ስነሳ የእግዚአብሔር ሰው እናቴ ልትሞት ነው እንደዚህ በጣም ታማለች ምናምን ስል ይዘሻት ነይ፣ ይሄ ተልቆ መንፈስ ነው ልትሞት ነው ይዘሽ ነይ ምናምን አለኝ። ከዛን እንዴት አድርጌ ልምጣ በቃ አቃተኝ ብለምናት እምቢ አለች። ምክንያቱም ያው ከቤተሰብ ጫና ስለሚደረግባት ማለት ነው። ከዛ የሆነ ሰዓት በግድ አስተማመንኳትና ሮብ ነበርና ከዛ እኔ ቀድሜሽ ሄዳለሁ አንቺ ተከትለሽኝ ትመጫለሽ ብዬ እኔ ምሳዬን በልቼ ትቻት መጣ። ስመጣ እሷ ከኔ በኋላ መጣችና እዛ ከውጪ ሆና ደወለችልኝ። በባጃጅ መጣ። ከዛ ወጥቼ ተቀበልኳት። እዛ ውስጥ በቃ መቀመጥ በጣም አቅቷታል። እጇም እግሯም አይንቀሳቀስም 6 ወር ሙሉ። ያዩ ያው ዲያቆናት ያውቃሉና ከዛ አሁን እማ ከተጸለየልሽ ትፈወሻለሽ፣ ሲጸለይ አሜን ብለሽ ተቀበይ እዚሁ ባለሽበት አልኳትና ከዛ እኔ እኮ አውቃለሁ ሰውን እየፈራው ነው እንጂ ምናምን አለች። ከዛ እዚህ እግዚአብሔር ሰው እምጠት ያለባችሁ ተነሱ ብሎ ሲጸልይ እጇ በጣም አብጧል። ቀኝ እጇ ሽባ ሆኗል፣ ጭራሽ አይሰራም። እኔ እሷ ትነሳለች ብዬም አላሰብኩም፣ ምክንያቱም እየፈራች ስለነበረና እዛ ነው የተቀመጥኩት እኔ ጥግ ላይ እንዲህ ብዬ አሻቅቤ ሳያት ተነስታ ቆማለች። ከዛ ሲጸልይ እጇ እዚህ ነው ያለው፣ ቀኝ እጇ እንደዚህ ተለጥፎ ነው ያለው። እሱ እዚህ ሲጸልይ እጇ እየተፈታ ሄዳል። ፈርቼ ነው እጄ መሰክራለሁ ያለች እየፈራች እንትን ስላለች ነው እኔ ልመሰክር የመጣው። እስኪ እግዚአብሔርን አክብሩ። አሁን በራሷ የተንቀሳቀሰች በራሷ የሰራች ነው። ለ6 ወር ማን ተንቀሳቀስ? ለ6 ወር ሙሉ እጇም እግሯም ታስሮ ነበር። ለጌታ ክብር ይሁን። ሁለተኛ ምስክርነት ደግሞ ለኔ ሆነልኝ ነው። የሆነ ስራ አግኝቼ ሌላ ቦታ ሄጄ ነበርና ከዛ እዛ ያለው በጣም አመመኝ። እግዚአብሔር አዋቂ ነው እና ከዛ በጣም አመመኝ። ሳምንት 15 ቀን ሙሉ በቃ መተንፈስ አቃተኝ፣ በጣም ያስለኛል። ከዛ ሲያቅተኝ ቤትም ከደውዬ ከነገርኩኝ ትደነግጣለች ብዬ ዝም ብዬ ከዛ ለእግዚአብሔር ሰው ደወልኩ። የዛሬ ሳምንት ነው። በጣም አቅቶኛል፣ ማውራትም አቅቶኛል። ከዛ አጋጣሚ ሆነው ስልክ አነሳልኝና አቤት ምናምን ሲል እግዚአብሔር ሰው ነኝ በጣም አቅቶኛል ምናምን ስል ደረትሽን ያዥ አለኝ። ከዛ አይኔን ሁላ መግለጥ አቅቶኛል። ይሄ አይኔ እንዲህ በቃ ተደፍኗል። ከዛ ይዘንሽ እንሂድ ኦክሲጅን ያስፈልግሻል እንሂድ ብለው ሲሉ ልጆቹ ጭራሽ የተውኩት ቦታ አልሄድም። መድኃኒትም ያመጣሉ አመጡ፣ የሚነፋውንም መድኃኒት አመጡ። ጭራሽም አልጠቀምም፣ ምክንያቱም 2 ዓመት ሙሉ ትቼ ቆይቻለሁ። ከአሁን በኋላ እንኳን አይደለም ለኔ ለማንም አልመኝም ይሄንን መድኃኒት ብዬ እምቢ አልኩኝና ከዛ ለሱ ከደወልኩኝ በኋላ ያዥ ደረትሽን ብሎ ጸለየልኝ። የዛን ሰዓት በቃ ከዛ ሰዓት ጀምሮ በቃ በራሴ መተኛት ጀመርኩኝ። በራሴ እየተኛሁ በራሴ እንትን እያልኩ የተጸለየበትም ውሃ ነበረኝ፣ እሱን የተጠቀምኩኝ አሁን ይኸው በሰላም ይኸው መጥቼ ለጌታ ክብር ይመስገን። ሌላው ደግሞ ያው ሁሌ ወደዚህ ስመጣ በጣም ነው ከቤት በጣም የተጣላው ነው የምመጣው። እግርሽ ይሰበርና የት ነው የምትሄጂው እየተባልኩኝ ማለት ነው። እነሱ እምነታቸውም ስላልሆነ እና ደግሞ እኔ ነካሁት ነገር ለእነሱ እኩስ ነው በቃ። ምክንያቱም እነሱ የሚያስቡት የራሳቸውን እንትን ነው እንጂ ይሄንን ማንም ምንም ለነሱ አይታያቸውም። የራሳቸውን ስለሆነ ማለት ነው የሚያስቡት። ከዛ ምግብ ስበላ የሆነ ሰዓት እዚህ ተናግሬያለሁና
እኔ በውስጤ ነው የምጸልየው። በቃ ከእነሱ ጋር ከቀረብኩ በውስጤ ነው የምጸልየው። ከዛ አጉረምርማ ተነስታለች ብለው እንዲያረጉታል ራሳቸው። አሁን ምግብ ሲቀርብም ምንም ሲልም ተነሽና ጸልይ ቸርች አገልጋዮች ማንም እኔም አቀኝ አለ አይመስለኝም። በየመንገዱ እየወደቅኩ ነበረ የምሄደውና ያው በመተንፈስ እጥረት ምክንያት እና አሁን ግን እግዚአብሔር እኔንም ከሰው ተርታ አቁሞኝ ራሴ ሰርቼ እንድበላ ረድቶኛል ጌታ። እስቲ አመስግኑ። Semine ikiton sabala magan minen sa jamalo sole de lo sa de maganu urre ki asana minne mosoji urre ki sana o minne maganu be yesusi lo sa